ለመስራት ነው የሚሞክሩት። አልሙሂም ሉላችን ተርፏል። ከዛ በኋላ ሉል ላይ የስልክ ጥሪ ደርሰዋል። በጣም ደስ የሚል ነገር ተሎ ብለህ እና አቤል ሰፈር የሆነ መረጃ አለ። አቤል ላይ የተደረገው በሙሉ አቤልን እስር ቤት የሚያስገባ ነገር ነው እንጂ አቤል እንደዚህ ነገር አያደርግም። እንደዚህ ነገር ማያደርግ ልጅ ነው። ከሌሊቱ 10 ሰዓት 9 ሰዓት ቤቱ ላይ ተከፍቶ ግቢውን ክፍት ሆኖ ክፍት የሆነ መኪና ቆሞ የሆነ ነገር ወደ ቤቱ ሲገባ አይቻለሁ እኔ ወደ ስራ ሲሄድ ብለው አንድ እናት ሉል ጋር ደውለው መረጃ እንዲሰጡትና ተሎ ብለው ቤቱ እንዲመጡ ተናግረው ነበር። ሉልም በፍጥነት ወደዛ ቤት አምርቶ ነበረ። ሴትዋም ተገኙ እንዴት እንደሆነ ጠይቋቸዋል። አቤልም በጣም ጥሩ ልጅ እንደሆነ በሰፈር ላይ ከሰፈር ሰው ጋር ጥሩ ግንኙነት እንዳለው የተቸገረ ካለ የሚረዳ የሰፈር እናቶችን የሚረዳ ሰፈር ላይ ምንም ነገር ቢፈጠር በጣም ጀግና ጥሩ ልጅ እንደሆነ መጀመሪያ ሲገባ ፈርተነው ነበረ። ምን ሊያደርግ ነው የመጣው? ምን ሊሰራ ነው? ምክንያቱም ሲገባና ሲወጣ በአጃቢዎች ነው የሚገባው፣ በአጃቢዎች ነው የሚወጣው እና ሰፈራችን ላይ ምን አዲስ ነገር ተፈጠረ ብለን ፈርተን ነበረ። ከዛ በኋላ ግን 4 አመት በሙሉ ከኛ ሲኖር ከልጅ በላይ ልጅ ነው። በጣም ጥሩ ልጅ ነው። ስለዚህ ይሄ ነገር ያወኩኝ ዝም ከምል ውስጤን ከሚበላኝ ውስጤን ከሚያስጨናንቀኝ ህሊናዬ መተኛትና መብላት መቀመጥ አቅቶኛል። የህሊና እረፍት አጥቻለሁ። ስለዚህ ይሄ ነገር ላንተ ልተንፈስ ብዬ ነው። አንተ ከአቤል ጋር እንደምትሄዱ የአቤል ጓደኛ እንደሆንክ ስለማቅ ነው። ብዙ ጊዜ አቤል ጋር ስትመጣ አይሃለሁ። ምንድን ነው ያያችሁ ተብሎ ሲጠየቁ እናት እኔ ስራዬ ሌሊት ነው ከሌሊቱ 10 ሰዓትና 9 ሰዓት ስራ ነው የምወጣው። በዛ ሳስወጣ ጊዜ የአቤል ግቢ ክፍት ነበር። ብዙ 3 ምናምን የሚሆኑ መኪናዎቹን ቆመ ነበር፣ ክፍት ነበሩ መኪናዎቹን። ግን በዛ መሀል አቤል አላየሁትም። በሰፈር ላይ ጫኝና አውራጅ የሆነ አንድ ልጅ አለ። ያ ልጅ በደንብ አይቼዋለሁ። ሰራተኛዋ ደግሞ ትገባለች ትወጣለች፣ ትገባለች ትወጣለች። ምን የተካሄደ ነው በዚህ ሌሊት? በእርግጥ አቤል አንዳንድ እቃዎችን ያመጣና ያወርዳል፣ ግን በቀን ነው እንጂ እንዲህ በሌሊት አይደለም። ይሄ በሌሊት የሚሰራ ስራ ወንጀል ነው። ምንድን ነው ብዬ ትንሽ ሰዓት ቁሜ አይቻቸው ነበረ። ከመኪና የወረደ ወደ አቤል ቤት ነው የሚገባው። ምንድን ነው ነገሩ ብዬ ለማጣራትም አልሞከርኩም። ምክንያቱም ምን ይሆናል ብዬ እኔም ስራዬ ስለረፈደብኝ ትቼ ሂጄ ነበረ። ስለዚህ ይሄ ጉዳይ ምን ሊሆን ይችላል? አቤል ፈልጌው ነበር፣ በእነሱ መሀል አላገኘሁትም። ያ የሰፈር ጫኝና አውራጅ የሆነ ያኔ የቀን ስራ የሚሰራ ልጅና ሰራተኛዋ ነው እንጂ ሌሎቻቸው ማን ናቸው? ማላቃቸው ናቸው። ስለዚህ ይሄ ጉዳይ ምን ይሆናል? እኔ በማግስቱ ከስራ ስመለስ አቤል ቤት አስክሬን ተገኘ። አቤል የሆነች ልጅ ገሎ ቤት ውስጥ አስክሬን ያስቀመጠ ተብሎ የሰፈር ሰው ሲወራ ሰምቻለሁ። የሰፈር ሰው ግማሹ አይ አቤል እንደዚህ ነገር አያደርግም፣ አቤል በፍጹም እንደዚህ ነገር የሚያደርግ ልጅ አይደለም። ግማሽ ሰው ደግሞ ሊያደርግ ይችላል። ካሁን በኋላ ሰው ማመን ከባድ ነው። አንገቱ ደፍቶ የሚወጣ ልጅ፣ ምንም ማይ ልጅ፣ እኛ ባለን አቅሙ የሚረዳ ልጅ እንዴት እንደዚህ ነገር ያደርጋል? ካሁን በኋላ ሰው ማመን ከባድ ነው። ሰፈራችን ላይ ምንም አዲስ ሰው ቢመጣ ልክ እንደ አቤል አምነን መቀበል የለብንም ብለን ግማሻችን እንደዛ ብለናል። ግማሻችን አይ በፍጹም አቤል እንደዚህ ነገር አያደርግም፣ በሌሊት ወይ ወንጀለኞች ይሆናል። እሱ የወንጀል ስራዎችን ስለሚያሳድድ የወንጀል ስራዎችን ስለሚሰራ ወንጀል የሰሩ ሰዎች አሳልፎ ለህግ ሰዎች ስለሚሰጥ በዛ ጉዳይ የተያያዘ ነገር ይሆናል እንጂ በፍጹም አቤል እንደዛ ነገር አያደርግም ብለን ግማሽ ለግማሽ ሆናል የሰፈር ልጆች። ስለዚህ ይሄ ነገር ምንድን ነው? እስኪ አጣራ። እኔ ሴት ነኝ፣ በዛ ላይ ሰራተኛ ነኝ፣ የልጆቼ ምሯሯጥ ሰው ነኝ። ያ ነገር ማጣራት ስለማልችል አንተ አጣራ ብዬ ነው ለአንተ የምነግርህ። ልጁ የዛ ሰፈር ልጅ ነው፣ ልጠራልህ እችላለሁ ብለው ልጁ መጣ። ያዴ ልጁ አጋጣሚ ስራ ሲወጣ ነው የተገኘው። ላወራህ እፈልጋለሁ ሲለው ጊዜ እኔ ምንም አይነት ነገር የምታወራኝ ነገር የለም፣ ቀን ሰራተኛ ነኝ ምናምን ብሎ ገንፍሎ ነበረ። በመጨረሻ ያው እንደምታውቁ አጃቢዎች አሉ። በእነሱ አጃቢዎች ተይዞ መጣ። ቤት ገባ፣ ቁጭ አለ፣ ተጠየቀ። አቤል በጣም ጥሩ ልጅ እንደሆነ ለእናቱ የእሱ እናት እንደሚረዳ፣ እሱ የቀን ስራ ነው የሚሰራው እና እናቱ እሱ ነው የሚደግፋት፣ እህቱ ያስተምራል።
ለእናቱ ሁሌ ብር እንደሚሰጣት ቤት ገብቶ አንዳንድ አስቤዛ እንደሚያደርግ ስራ ያሰራውና ደግሞ እጥፍ አድርጎ እንደሚሰጠው ለእናቱም ለቡናሽ ብሎ እንደሚልክ ተናግረዋል። እና አቤል ይሄ አቤል ላይ የተገኘው አስክሬን ተገኝተዋል። ያ አስክሬን እውነት ነው ወይ ብለህ ይዘዋል? አይ አቤል በፍጹም እንዲህ ነገር አያደርግም። አቤል በጣም ጥሩ ልጅ ነው። ለእኛ ተርፎ ለእናቶቻችን የሚሰጥ ልጅ ነው። ሁለተኛ ደግሞ ተሰባስበን እንዲህ መንገድ ላይ ቁጭ ካል ለምንድን ቁጭ ምትሉ? ስራ ለምን አሰሩም? እንኩ በዚህ ሻይ ጠጡ፣ እንኩ በዚህ ይሄ ነገር አድርጉ ብሎ ነው ብር ሰጥቶ ነው የሚሄደው። አቤል በጣም ጥሩ ልጅ ስለሆነ እንደዚህ ነገር አይሰራም። እሺ ማን ነው ስራው? እኔ ማውቀው ነገር የለም። ከሰራተኛዋ ጋር ትተዋወቃላችሁ? አይ እንዲህ ሳልፍ እንጂ አላቃትም ብሎ ነው ሽምጥጥ አድርጎ የካደው የነበረው። ግን በመጨረሻ ሉል ያለው ነገር ጠየቀው። በዛ ቀን ማታ ከሌሊቱ 10 ሰዓት እንደዚህ ነገር ተደርጓል ምንድን ነው ሲለው እኔ አላቅም፣ እኔ እዛ ቀን ቤትም አልነበርኩም፣ ምንም አውቀው ነገር የለም ማለት ተው ታይተሃል፣ እዛ ጋር የሆነ እቃ ከመኪና ወርዳችሁ ወደ አቤል ቤት ስታስገቡ ጊዜ ታይተዋል፣ ስለዚህ አትዋሽ፣ እውነቱ ተናገር ሲለው ጊዜ እኔ በፍጹም ያደረኩኝ ነገር የለም፣ ምንም ነገር የለም፣ ለምን ጠየቀኝ? ተሰባስባችሁ የመጣችሁ እኔ ልታስገድዱኝ ነው ወይ? እኔ ልትገሉኝ ነው ወይ? ካሜራ የደቀናችሁ? በቃ ዛተ። ወንጀል የሚሰሩ ሰዎች እንደምታውቋቸው ስራቸው መዛት ነው። ሁለተኛ ደግሞ ባበላሁበት እጅ ተነከሰ የሚባለው አቤል ነው። ለእናቱን አስቤዛ የሚያደርግ ለእናቱ በየቀን የቡናሽ ብሎ የሚሰጥ እሱ ደግሞ መንገድ ላይ ቁጭ ሲል ጊዜ እንካ በዚህ ተጫወት በዚህ ብላ ብሎ ከስርስል የሚሰጠው ልጅ ነው ዛሬ የአቤል ጠላት ሆኖ የተገኘው። የአቤል ወንጀሎች የአቤል ጠላተኞች ተባባሪ የሆነው ሰራተኛዋና ያ የሰፈር ልጅ ነው። አርፎ ተርፎ እዛ እንዳለ ያ ነገር የሰሩት በሌሊት የዛ ሰፈር ልጆች ናቸው ብሎ ተናገረ። እና እሺ አንተ በዛ ሌሊት ምን ታይ? ያ የጠቆመውና ተናግረው ተው ልጁም ይሄ ወንጀል አይሰራም፣ ጥሩ ልጅ ነው፣ እናውቀዋለን እኛ ሁሉም እናቶች ዝሮ የሚረዳ ልጅ ነው። ስለዚህ ይሄ ምንድን ነው? ተናገር። ለምንድን ነው የምትደባብቀው? ህሊናህ ንጹህ አድርገው፣ ውስጥህ ንጹህ አድርገው። ሁሌ ሻከረህ አትኖር። እናትህን ወንጀል ውስጥ እንድትገባ አታድርግ። ያየኸው ነገር ተናገረ ብሎ የሉልን የጠቆሙት እናት ተቆጥቶ ሲነግሩት በቀን ያላየሁም የሆነ ጓደኞች ይጋብዘው ግብዣ ነበር። እዛ ቀን ጠጥቼ ስመጣ ጊዜ ዝም ብዬ መኪና ሳይ ጊዜ ቆንኩት። ያው ሰራተኛ ስለሆንኩኝ ምናምናም ብሎ ቃበጠረ። መጀመሪያ መጠጥ የሚባል ነገር ጫት የሚባል ነገር ምንም አላውቅም። የቀን ሰራተኛ ነኝ። እናቴ ነው የምካድመው፣ እህቴ ያስተምራለሁ። ስለዚህ ከእነሱ ብሮ ስለማይተርፈኝ እኔ ከሱስ ነጻ ነኝ ብሎ የተናገረው ነበረው። ግን በመጨረሻ ጓደኞች ይጋብዘውኝ ነው ከእነሱ ጋር ጨፍሬ ምናምን ስመጣ ነው ይሄ ነገር ያገኘሁት። ከዛ እሺ ያዛ ጋር ለምን ሄድ ካይ ልፍ ስል ጊዜ እንደዚህ ነገር ሲያደርጉ ስላየሁኝ ምንድን ነው ይሄ የሚካሄደው ብዬ ጠጋ ስል ሰራተኛዋ ሂድ ውጣ፣ አንተ ምንም ነገር አታደርግም፣ አንተ የሚወክል ነገር አይደለም ስትለኝ፣ አይ ሌላ ጊዜ እኮ አቤል ያሰራኝ ነበር እዚህ ግቢ ውስጥ የሆነ ነገር ሲሰራ፣ ለምንድነው ዛሬ አንቺ ምታባረኝ አልኳ ብዬ ስቆጣት ጊዜ አንዱ ሲሮጥ ብቶ በቃ ውስጥ እንዳትገባ እዚህ ውጭ ላይ ቁመህ የሰፈር ሰው ከመጣ አይ ዝም ብለን ነው የሆነ እቃ ያወረድ ነው ብለህ ሸፍናቸው፣ ሌባ ነው ብሎ እንዳያስይዙን ብለው ውጭ ላይ አቆሚ። ስለዚህ የሰፈር ሰው እንዳይመጣ ብቻ ስለጠበኩኝ 1000 ብር ተከፈለኝ ብሎ ነው የተናገረው። ይሄ ከውደት የራቀ ውሸት ነው የተናገረው ልጁ። ሉሊ ደግሞ ታውቁታላችሁ፣ በዚህ ጉዳይ ላይ አይደራደርም። ማን እንደሚሸውደው ማን እውነት እንደሚያወራ ሉሊ ጠንቅቆ የሚያውቅ ጀግናችን ነው። ተው እኔን ለመሸወድ አትሞክርም። ይሄ ከእውነት የራቀ ውሸት ነው። እውነቱ ተናግረህ ቤተሰቦችን ማዳን አለብህ። አንተ እስር ቤት ለመግባት ካልፈለግ እውነቱ ተናገር ሲለው ጊዜ እኔ ምንም ነገር ልናገረው አልፈልግም። እናቴ ልትኖርልኝ እፈልጋለሁ፣ እህቴ ልትኖርልኝ እፈልጋለሁ። እኔ ከፈለጉ ይግደሉኝ። ስለዚህ እኔ ምንም ነገር እንዳልናገር ዛቻ ተሰጥቶብኛል፣ ማስጠንቀቂያ ተሰጥቶኛል። እኔ ምንም ነገር አላየሁ፣ ምንም ነገር አልናገር። ማን ነው እንደዛ ያደርግ? አልናገርም። እሺ ምንድን ነው? እኔ አላውቅም። በቃ የሆነ እቃ ሲያወርዱ ነበር፣ ጎረቤት ሲያወርዱ፣ በቃ የሆነ ብዙ ውሸት ነገር። እኔ ግማሹ ነው የምነግራችሁ። ብዙ ውሸት ነገር ነው ያወራው ልጁ። ግን ሉልም አለቀቀውም። ይሻልሃል፣ እናትህ እኔ እጠብቅልሃለሁ፣ እህትህም በእኔ የሚጠብቁልህ ሰው አዘጋጃለሁ። እውነቱ ተናገር። አቤል እንደዚህ ነገር አያደርግም ብለህ የምታምን ከሆነ ማን ነው እንደዚህ ነገር ያደረገው? እውነቱ ብትናገር ይሻልሃል። ነጌ ጸጸት ውስጥ ነው የምትገባው። እስር ቤት ነው የምትወረወረው። እናትህ ሄደባታል፣ እህትህ ሄደባታል። እኔ ብሞት አልናገርም። ተሰብስባችሁ ብትገሉኝም አልናገርም። ምክንያቱም ከባድ ማስጠንቀቂያ ተሰጥቶኛል። ለምን ማስጠንቀቂያው አልናገርም። እሺ የዛ ቤት የገባ አስክሬን የምን አስክሬን ነው? እኔ አላውቅም። በቃ አልናገርም። ምክንያቱም ልጁ በደንብ አስፈራርተውታል። ምንም ነገር ብትናገር ብለው ስላስፈራሩት እኮ ነው። ይሄና ያኔ ጫፍጫፉ ይናገራል፣ ከዛ መልሶ ይደብቀዋል። ይሄ
አቤልን ነፃ የሚያስወጣ ነገር ነው። አቤልን በዚህ ጉዳይ ላይ እጁ እንደሌለበት የሚያሳይ ነገር ነው። ለምን የሆነ ነገር ከተናገርክ እናትህና እህትህ እንገልብሃለን ብለውኛል። በቃ እኔ አልናገርም፣ ከፈለጋችሁ እኔ ግደሉኝ፣ እኔ ቢገሉኝ ችግር የለብኝም፣ ግን በእናቴና በእህቴ ነው የመጡብኝ። ምንም ነገር ከተናገርክ እናትህን አታገኛትም፣ እህትም አታገኛትም ብለውኛል። ስለዚህ እኔ ምንም ነገር አልናገርም፣ ምንም ነገር አላየሁም። ያየሁኝ ነገር ተናግረዋል ብሎ ያየሁኝ ነገር ያው ነግሬሃለሁ። ከዛ በኋላ ልቀቀኝ ብሎ ነው የተናገረው። ልዑልም አለቀውም ብሎ ይዞት ወደ እስር ቤት ነው የሄደው። ምክንያቱም ፖሊሶች ያንዳንዱ ነገር ያወጣጡታል። ግን ይሄ መረጃ ምንድን ነው የሚያመለክተው? አቤል ምንም ነገር እጁ እንደሌለበት በዚህ ጉዳይ ላይ ምንም ነገር ነፃ እንደሆነ። ሁለተኛ ደግሞ ይሄ ስራ የሰሩት የዛ ሰፈር ልጆች ናቸው። እነማን ናቸው ተብሎ ሲጠየቅ እላይ ሰፈር ልጆች ናቸው። እኔ ምን ይሁን አላውቅም። በቀን ከነሱ ጋር ነው የሰራሁት። እኔ ብቻ በላይ ቆሜ የሰፈር ሰው ስለጠበቅኩኝ ነው 1000 ብር የተከፈለኝ እንጂ ሌላ ማቀው ነገር የለም አለ። ግን የሚያውቀው ነገር አለ። ሰራተኛዋም እሱም የሰፈር ልጆች ተባብሮ ያደረጉት ነገር ነው ይሄ ጉዳይ በሙሉ ማለት ነው። ያ ስለሆነ ልጁ እያንዳንዱ ነገር ይናገራል። እኔ ግን በጣም ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? አቤል እውነት ስለወጣ። ሁላችንም አቤል ይሄ ነገር አይሰራም፣ አቤል በፍጹም ይሄን አይነት ወንጀል አይሰራም ብለን ነው የጻፍነው የነበረው ሁላችን በውስጣችን። ምክንያቱም አቤል በዚህ ጉዳይ እንደዚህ ቆሻሻ በሆነ ስራ እንደማይሳተፍ ጠንቅቀን ስለምናውቅ። ለማንኛውም ይሄን ፍንጭ ትልቅ ነገር ነው፣ ትልቅ ነገር ነው። የሁላችንም ተስፋ የሚሰጠን አቤልን ነፃ የሚያስወጣው ነገር እንደሆነ ወቁ። ምክንያቱም አቤል እዛ ቀን ቤት እንዳላደረ በማግስቱ እንደመጣ ነው ሁሉም ሰው የተናገረው። ወደ አሁን እንደመጣ ስክሪን ሲያይ ነው ወደ ፖሊስ ደወለው። ስለዚህ ይሄ አንድ ብለን የጀመርነው መረጃ ነው። ኢንሻአላህ ሁሉ ነገር ይወጣል፣ ጠብቁ። ቪዲዮውን ከወደዳችሁት ላይክ አድርጉልኝ። ባይ ባይ።